በባህር ዳር ደሴ ሀገረ ስብከት በመተከል ዞን የቅዱስ ፍራንቺስኮስ ቤተ ጸሎት ተባረከ። በኢትዮጵያ ካቶሊካዊት ቤተ ክርስቲያን በባህር ዳር ደሴ ሀገረ ስብከት በመተከል ዞን የቅዱስ ፍራንቺስኮስ ቤተ ጸሎት ተባረከ። ጥር 28 ቀን 2018 ዓ.ም በመተከል ዞን በግልገል በለስ እመብዙሃን ማርያም ቁምስና ስር ከሚገኙ 27 ቤተ ጸሎቶች ውስጥ አንዱ የሆነው ይህ በኢጂንታ መንደር የተገነባው የቅዱስ ፍራንቺስኮስ ቤተ ጸሎት የሀገረ ስብከቱ ጳጳስ ብፁዕ አቡነ ልሳነ ክርስቶስና እንደራሴያቸው ክቡር አባ ስንታየው ገላው ተገኝተው ለሕዝበ ክርስቲያኑ ባርከው ለአገልግሎት ክፍት አድርገዋል። ብፁዕ አቡነ ልሳነ ክርስቶስ በዚህ ወቅት በመተከል አካባቢ ያሉ ገዳማውያን የሰበካ ካህናትን ተዘዋውረው ያበረታቱ ሲሆን እንዲሁም በአካባቢው እየተሰሩ ያሉ ሐዋርያዊና ማህበራዊ ስራዎችን ጎብኝተዋል። ከዚህ በተጨማሪ በፓዌ ልደታ ማርያም ቁምስና ስር የሚገኘውን የቅዱስ እስጢፋኖስ ቤተ ጸሎት ዓመታዊ ክብረ በዓል መስዋዕተ ቅዳሴ አሳርገዋል። የዕለቱን ቃል እግዚአብሔር ያካፈሉት ብፁዕነታቸው በክብረ በዓሉ ለተሰበሰቡት ምዕመናንም ከማንኛውም ጊዜ በላይ በእምነት መጽናት እንዳለባቸውና ዘላለማዊ ሕይወትን በመናፈቅ ክርስቲያናዊ ሕይወታቸውን በትጋት መኖር እንዳለባቸው አሳስበዋል። በበዓሉ ላይም በርካታ ምዕመናን ከየቁምስናውና ከየቤተ ጸሎቱ እንዲሁም ካህናትና ደናግላን በመገኘት እግዚአብሔርን አመስግነዋል። መረጃው የባህር ዳር ደሴ ሀገረ ስብከት ማህበራዊ ተግባቦት ገጽ ነው።